ሩታ አብርሽና ዙራ ያሉትን ተበቀለቻቸው ተባለ። ጋይስ በነገራችን ላይ እኔ ቅርታ አድርጉልኝ፣ እኔ ታውቃላችሁ ማሽቀበጥ አልወድም። ሰው ልጅ ጥሩ ሲሰራ ጥሩ ሰራ ላለው፣ መጥፎ ነገር ሲሰራ አላሽቃብጥም፣ መጥፎ ላለው። በነገራችን ለሩታ ማለት ነው በጣም ደረትሽ ነፍተሽ የኔ ፍቅር ማለት ነው። ያው ሰሞኑ ወድጀሽ የለ እንደ ሲያጨበጭብልሽ የነበረ እውነተኛ ማንገድ መጣሽ ብዬ ነው ማለት ነው። ለማንኛውም ብትወጣጠሪ ማለት ነው ቆንጆ ትዳር ስላልገባሽ ነው። ይሄ ነው እውነታ። ውደዱም የምትወዱ ሰው በነገራችን ላይ ስህተት ተናገሩ። ሰሞኑ ደስ ብሎኝ እንዴት እንደሰራው አይታችኋል አይደለ? ይሄ ስለሰራው ደግሞ እንዴት ተሳደቡ አልፈልግም፣ አልፈቅድላችሁም። ብሎክ ነው ማደርጋችሁ። 1000 በቂ ነው በነገራችን ላይ ዩቲዩብ ለመክፈል 1000 ሰብስክራይብ በቂ ነው ሼን ውዶች። እና ሩታ ትዳር ምን እንደሆነ ስላልገባሽ ስለ ትዳሩ ምንም ነገር ስለማታቂ ነው ባይዘዌ ማለት ነው የጂጂሽ አባት ለዛም የወለድሽው። በነገራችን ላይ ጋይስ አንድ ነገር የተናገረችው በማረም ልንገራችሁ። ነገ ተጠቅሞ ጥልሻል አለችው ለኤርሜላ። አንቺ ተጠቅሞሽ ነው እንዴ ጣልሽ አብርሽ? ይሄ እኮ ነው እውነት። ተቃራኒ እኮ ነው ተቃራኒ። አንቺ ተጠቅሞሽ እንደጣለ ሌላ ሰው እንደዛ ነው የምታስቢ ማለት ነው። ይሄ ነው ጋይስ፣ ይሄ ነው እውነታ ማለት ነው። እና ሩታ በጣም ብልግና ነው ያደረግሽው ነገር፣ በጣም ብልግናና ብልግና። እኔ እንደ ሌሎቹ አልሰድብሽን። ኮሜንት ገብተሽ እንግዲህ ያንዳንዱ ከዚህ በፊት ሩታ ጀግና ሲልሽ የነበረ ዛሬ አንቺ ቆሻሻ፣ አንቺ ባለጌ ሲልሽ ነበር። በነገራችን ላይ ሩታ ታሪክሽ እንድናመጣ አታርጊ፣ አትወጣጠሪ። በዚህ አጋጣሚ ሮቤል ማለት ነው አግባት። ምን ነው እንደዚህ እንዴ? አንተ ዘመድማ አይመስልሽ ስትጀምር፣ ወንድም አይደለም። ለምን ኤርሜላ አልኳቸው፣ ሶሪ። ወደዚህ እመጣለሁ ውዶቼ። ላይክ አድርጉ ከወደዳችሁ ከተመቻችሁ። እኔ ታውቃላችሁ እግዚአብሔር ምስክሬን የማንም ክፋት የለብኝም። ክፋት ቢኖር ልንገራችሁ እንደ ሌሎቹ ሰሞኑን በሱራ በእርግጥ እግዚአብሔርን እኔ 100% ማለት ነው አልተናገርኩም እንጂ ሩታ ያስመሰለች እንደሆነ አውቃለሁ። ያስመሰለች እንደሆነ ከልባ እንደሆነ እንዳልሆነ ተናግራለሁ። ቅድማ በጀመራ ስትሰራ ሩታ ያስመሰለች ነው፣ እውነት አይመስለኝም ብያቸዋል ነበር። መሀል ላይ ግን ትቻለሁ፣ ይሄን ነገር አላነሳውምና ያስመሰለች እንደሆነ በጣም አውቅ ነበረ። በጣም እኔ ሰው አይቼ ነው የሚረዳ ባይዘዊ። ለምን ያንዳንዱ አክት ማለት ነው ኤርሜላ የምታደርጉ ነገር ስታረግ ነበር። ሲቀጥል ደግሞ እኔ ቆንጆ ማለት ነው ምን አለች በማረም አንድ ደግሞ እሷ ብዙ አመት የለፋች ብዙ ወራት የፈጀበት እኔ በ3 ቀን ጫወታ ነው አሸነፍኩ አላለችም። በግድ እኮ ነው ሩታ የምነው ቪዲዮ ካለ በግደድ እንዲ አብረሽ እጅሽ ላይ ልታስገቢ የነበረው እንዴ? መቼ አመነሽ እንዴ? በቅርብ እኮ ነው እሺ በቃ ያለሽ እንጂ አላመነሽም። ጌም እንደሆነ ገብቶት ነበር ተናግሯል። ቪዲዮ አለ። ምንም አልሸወርሽም። በነገራችን ላይ ያው ትዳር ስለሚፈልግ ነው። በነገራችን ላይ ልጁን ማሳደግ ይፈልጋል፣ ልጁን ማገኘት ይፈልጋል አብርሽ። ወይም ፍቅርሽ አሸንፋ አይደለም። እውነት ይደብራል። ትዳርሽ ላይ ነው ጌም የተጫወትሽው፣ አብርሽ ላይ አይደለም። አየሽ ምንም ያስተማርሽው ነገር በአንቺ በኩል ጀግና ተንጨበጨበልሽ። ማንም አላጨበጨበልሽም። ግቢና ኮሜንቴሽን ይዩ። ማንም አላጨበጨበልሽም። ያጨብጭቡልሽ ሌሎቹ አሽቃባጭ ማለት ነው። እውነታ ማያውቁት። እውነቴን ነው የምላችሁ። በተለይ የሩታ የሚደግፉ ሩታ ጀግና ለምትሉ መልእክት ላስተላልፍላችሁ። እውነት ከልብ የምትወዷት ከሆነ እንድትመለስ አድርጉ። ሚከራት ጥሩ አይደለም። የሰራሽው ስራ ጥሩ አይደለም። ይሄ ስህተት ነው። የልጅሽ አባት ላይ እንደዚህ አይደረግም። ለዛ በሚዲያ ራሷ ነው የተዋረደችው። ባይዘዌ ቂጧን ገልብጣ የመጣችው ራሷ ናት። አዎ እውነታን ነው የምናገረው። ነገ ደግሞ ጥሩ ነገር ከሰራች አዎ ጥሩ ነገር ሰርታለች ብዬ ቪዲዮ ሰራለሁኝ። ግን እኔ በውሸት አላሽቃብጥም። እናንተ ጌታ ምስክሬን አላሽቃብጥላችሁ፣ አላሽቃብጥም። በጣም ነው የተሰማኝ ጋይስ። ማርያምን ሞራል የሚባል ነገር አለ እኮ። አብርሽ ጥሩ ሰራ አልላችሁ፣ መጥፎ ሊሰራ ይችላል። ግን ሲቀጥል ደግሞ ትዳሩን አክብሮ በቃ እኔ ትዳሬን ማዳን ይፈልጋለሁ ኤርሜላ ከህይወቴ ውጪ ብላታል አይደለ? ኤርሜላ ግን ከአብርሽ ጋር ተመልሰሽ ከአብርሽ ጋር ባይሽ ሰው አይደለሽም፣ ሰው አይደለሽም። ማርያምን ሰው አይደለሽም፣ ሰው አይደለሽም ነው የምልሽ እኔ። ከዚህ በፊትም ብያለሁ። ከዚህ በፊትም ከህይወቴ ውጪ ብሎሽ ነበረ። ወጣሹ
ምን የሚያስተካከለ ነገር የለም። ተመልሰሽ ግን አሁን አብርሽ ቦታ ከዚህ በኋላ ከአብርሽ ጋር የምታሽቃብጪ ውርድ ከራስሽ ለራስሽ ክብር ይኖርሽ። እውነታ ይሄ ነው እና በጣም ብልግና ነው። በዚህ አጋጣሚ ሩታይ ቢወድሽም ስተትሽ እናገራሉ። በራስሽ ጌም ነው ተጫወትሽው። በራስሽ ትዳር በራስሽ ጭንቅላትሽ ላይ ነው ተጫወትሽው። ማንም ላይ አልተጫወትሽም። ባይዘዌ እኔ ያንዳንዱ እንደምታስመስል አቅ ነበር። ሲቀጥል ደግሞ አብርሽም አውቆ ስራመድ ነበር እኮ ስንት ጊዜ እንደ ቪዲዮ ሄዳቸው እዩ። የአንቺ ነገር አላማረኝም፣ አንቺ አይደለሽም፣ ከልብሽ አይደለም፣ ኦኔ ሴራ ያሰርሽ ነው፣ ደስ አላለኝም አላለም አብርሽ። መስክር እውነታ ሲጀምር ከእውነታ ጎኑኑ ጋይስ። ሄርሜላ ማውቃለች። ማን ነው ይሄ እባቡ ማለት ነው ሉል ማን ነው ሶሪ አቤል የሚባልም አውቋል። ድራማ ቢሆንም አውቋል እንደ ድራማው ማለት ነውና ሩታ ወደ ራስሽ ተመለሺ። ያጨበጨበልሽ በነገራችን ላይ በጣም ብዙ ዋጋ ትከፍላለሽ። በነገራችን ላይ አንቺ አሁን እንደምትሆኚ አይደለም፣ ሚዲያ ላይ እንደምታሳይ ነገር አይደለም። በነገራችን ላይ ልጅ አርፈሽ ቁጭ ብለሽ አሳድጊ ልጅሽን በስነ ስርዓት ማለት ነው። በቀደም ጡትሽን ገልብጥሽ የመጣሽው አንቺ ነሽ። ራስሽ ነው ተዋረሽው። እኔን እውነታን ነው የምለው፣ ራስሽ ነው አዋረሽው። አንቺ እኮ ያደረግሽውን ያየን ነው። በነገራችን ላይ እሱ ምንድነው ጡት የሚያሳይ ደረትሽ የሚያሳይ ምናምን ገልብጥሽ ቂጥ የሚያሳይ ልብስ ለብሰሽ ነው መጣሹ። ይሄ ውርደት ነው። በነገራችን ላይ ውርደት ነው። የራስሽ ነው አዋረሽው። እና ትዳር ማለት ቀላል አይደለም። ትዳር ክብር ነው ብታቂ። ለነገሩ በክብር አልተጋባችሁም። ያንዳንድሽ በክብር ብትጋቢማ ለትዳርሽ ትጠነቀቂ ነበር። በቤተሰብ ቢሆን ቤተሰቦቹን እግራችሁ ስማችሁ አንቺም እሱም እግሩን ቤተሰብ እግር ስሞ ቢያገባ ኖሮ ለትዳርሽ ትጠነቀቂ ነበር። ደግሞ ደረትሽ ነፍታት ታውሪ። እግዚአብሔርን በጣም ናፈርኩብሽ። እኔ እንደዛ ደስታዬን ሳወራ ነበር። ደስ ብሎኛል ስለታረቁ ከጭቅጭቅ ተገላግለን ብዬ አልሰራም ጋይስ። እግዚአብሔርን አልሰራም። እንደዛ ነኝ። የሰው ደስታ ያስደስተኛል፣ ግን የሚያስጠላ ስራ ስትሰራ ደግሞ እኔ አላጨበጭብም። አይዋጥልኝ። ባይዘው ማስመሰል አልችልም። ለዩቱብ ብላችሁ አሽቃብጡ እናንተ፣ ለመወደድ ብላችሁ አሽቃብጡ እናንተ። አልሰማችሁም? እኔ ነፂ፣ አዎ እኔ ነፂ ነኝ። ማንም ሊሆን አልችልም። ባይዘው ማለት ነውና በጣም የልብልሽ ማን ነው ይሄ ሮቤል የሚባለው ማለት ነው። በጣም ሳከ አንተ ጂንጀሮ ፊት ማለት ነው። አግባት። አዎ አግባት። ደግሞ እኮ ጌም ተጫውተን አሸነፍ ነው። በራሳችሁ ጌም ነው ተጫወታችሁ። ባይዘዌ በማንም አልተጫወታችሁም። እና ትዳር ማለት ትልቅ ነገር አይደለም። ምንድነው እኔ ጫወታ አይደለም። እና የልጅሽ አባት ለዛም ነገ ልጅሽ እውነት ለነገሩ ልጅ ብትወልዱ ማለት ነው ክርስትና ታነሱ ነበረ። ለስሙ ክር አንጠልጥላችሁ ትሄዳላችሁ። ለነገሩ ክር ያንጠለጠለ ሁሉ ክርስቲያን አይደለም። ይሄ ደግሞ በደንብ እናውቃለን። መጽሐፍ ቅዱስም ላይ አለ። ባይዘው አዎ እንደዛ ነው። የኔን ወደዳችሁ አንገታችሁ ላይ መስቀሉን ተሸክማችሁ ተከተሉኝ ይላል መጽሐፍ ቅዱስ ላይ አለ። እና ስለ ጥቁር ክል ስራ ሰሩ ብቻ ክርስቲያን ነው ማለት አይቻልም። በዚህ አጋጣሚ ሙስሊሞችም አላችሁ። በተለይ በቀደም ሰምቻለሁ። አንድ እውነት አንቺ ወልደሽ ከሆነ ክርስትና አንስተሽ አሳይን ስትሉ ነበረ። ክር ያሰረ ሁሉ ማለት ነው ለሙስሊሞች ነው። ይሄ ክር ያሰረ ሁሉ ኦርቶዶክስ ነው ማለት አይደለም ውዶቼ። ቤንጦቹም አንዳንዱ ያስራሉ። ገባችሁ? አንዳንዱ ያስራሉ። ይሄን እንዳትረሱ ማለት ነው። አንድ ቀን የኦርቶዶክስ መዝሙር ለጥፈው አቁም ሁለቱም። ይሄ እውነታ ነው ማለት ነውና እንደዛ እንድትረዱ ፈልጋለሁ። በተለይ ደግሞ በሃይማኖት ባትመጡ አሪፍ ነው። ገባችሁ? ሃይማኖት የግል ነው። ሲጀምር ደግሞ አንድ ሰው ተራ ሰው ማለት ነው ሃይማኖትን አይወክልም። እኔም ተራ ሴት ነኝ፣ አልወክልም ሃይማኖት ኦርቶዶክስን። እንደዛ ተቃራኒ ማለት ነው። ገባችሁ አይደለ? ክር ያሰረ ሁሉ ኦርቶዶክስ ነው ብላችሁ አታስቡ ማለት ነው። አነሳች አላነሳች ለራሷ ነው። ምን አገባንኛ? እና በጣም ነው አፈርኩብሽ ሩታ ማለት ነው። እንደዛ ጨብጭቤ ሩታዬ ብዬ ደስ ብሎኝ ማለት ነው። አዎ በእርግጥ እኮ ደስ ያለን ሰላም ስላመጡ ነው። ግን ያስመሰለች ድራማ እንደሆነ ፊቷ ላይ ነው ያየሁት። ፊቷ ላይ ያንዳንዱ ድርጊት ምንድን ድርጊት እኔ ያስመሳይ ስራ ነው። ገባችሁ አይደለ? ያስታውቅ ነበረ። ሲቀጥል ደግሞ እንዲሁም እኮ ተጠቅመው ሸጣለ አንቺን ነው። ሄርሜላ አልተጣለችም። ባይዘው አልተጣለችም።
አልተጠቀምባትም። ለምን አልተኛችም? ምን አላረገችም? አንቺ ተኝተሽ ለዛም በቤተሰብ ታታገቢ ወልደሽ አንቺ ነሽ እንዲናገር ያደረግሽኝ ደግሞ። አዎ ወልደሽ ቤተሰብ በክብር ሳይድርሽ ወልደሽ ቤተሰብ ጋር ሄድሽ አንቺ ነሽ። ምንም አልተጠቀመባትም ባይዘዊ ማለት ነው። ይሄ ማለት አንቺ ሁለቱን ለማለያየት ነው የተጠቀምሽው እንጂ ምንም ይሄ ቅናት መንፈስ ነው እንጂ ጌም ተጫውቼ አሸንፍ ያለው የሚያስብል አንድ ነገር የለም። በራስሽ በግልሽ ነው ጌም ራስሽ ላይ ነው ተጫወትሽው። በራስሽ በጣም ተንበጣ ከየት እንደመጣሽ እኮ ይታወቃለሽ። ከየት እንደመጣሽ ምን አናቅሽም። አይደረግም። በቃ እኔ ድርጊቱ አናዶኛል። አንደኛ ይሄ ትዳር ነው የሚጫወትበት ትዳር ላይ አይደለም። ገባችሁ አይደለ? እሱ ትዳር ነው ብሎ ሳፍ ብሎ ከሷ ጋር ተመለሰ አይደለ? እውነት ታቋሙ ጋይዝ ማለት በሌላ እኮ ብትጫወትበት ምንም አይደለም። በትዳር አይከብድም። በሌላ እኮ ብታሽከርክሮ ምንም አይመለከተኝም። ግን ይሄ ትዳር ነው። ትዳር ውስጥ ትርጉም ሲያውቁ እኮ ነው ሁለቱም መቼ ገባችሁ? ቂጣቸው ሳይጠርጉ እኮ ነው በኦዲየንስ አንድ ላይ ሆኑ። ሲጀምር ምን ስለ ትርጉሙ መቼ አወቁ? ስለ እንዳትቀይም ጋይዝ ተናድጄባታለሁ። ጌታን ስለተናደድኩባት ነው። አይደረግም። ብልግና ነው ሮታ ማለት ነውና ቅርታት ያለሽ ደግሞ አታፍርም። ሂጂና ኮሜንቴሽን አንብቢ። አቤት የኢትዮጵያ ሕዝብ እኮ ተገለበጠን ማለት ነውና ጥሩ አይደለም። አይኖ አውቃለሁ። ሰብስክራይባችሁ ዛሬ እንደምታነሱ አውቃለሁ። ምንም አይደለም ብታነሱም ችግር የለውም። ገባችሁ አይደለ? እኔ ትክክል ስላልሆነች በቃ እናደኛለች። አይደረግም። ምንድን አጠገብ ያሉ ሲያጨበጭቡ ነበረ። ላይክ አድርጉ ከወደዳችሁ። እውነት አናደኝ